አስተሳስረን በአረንጓዴ ልማት ኢኮኖሚ አሻራ ለትውልድ እንትረፍ ሩቅ እያሰብን ነገን ዛሬ እንስራ ስጋት ለሌለበት አስተማማኝ ኑሮ የአየር ንብረት ብክለት ይውረድ ወደ ዜሮ የኤሌክትሪክ ስሪት ተሽከርካሪ ይዞ ሁሌም ሰላም ያለው ጭስ አልባ ነው ጉዞ የመርከቦቻችን የባህር ላይ ጉዞ አረንጓዴ ጭስ አልባ ነው ጭስ አልባ ነው የአየር መንገዳችን የሰማይ ላይ ጉዞ አረንጓዴ ጭስ አልባ ነው ጭስ አልባ ነው ለብስክሌተኛው ለእግረኛም ለጤናው ምቹ ነው መንገዱ ጽዱ ነው ጎዳናው ላልተጨናነቀው የትራፊክ ፍሰት መሰረተ ልማት አለው ወሳኝነት የባቡሮቻችን የሀዲድ ላይ ጉዞ አረንጓዴ ጭስ አልባ ነው ጭስ አልባ ነው የአውቶቡሶቻችን የመርከቦቻችን የባህር ላይ ጉዞ አረንጓዴ ጭስ አልባ ነው ጭስ አልባ ነው የአየር መንገዳችን የሰማይ ላይ ጉዞ አረንጓዴ ጭስ አልባ ነው ጭስ አልባ ነው የባቡሮቻችን የሀዲድ ላይ ጉዞ አረንጓዴ ጭስ አልባ ነው ጭስ አልባ ነው የአውቶቡሶቻችን በኢትዮጵያ ብክለት ቀናሽ እንቅስቃሴ ግሪን ሞቢሊቲ 2025 መነሻነት የትራንስፖርትና ሎጂስቲክስ ሚኒስቴር ባዘጋጀው ሁለተኛው ሀገራዊ አውደ ርዕይና ፎረም የመክፈቻ ስነ ስርዓት ላይ እንድገኝ በመጋበዜ እና እንዲሁም ኢትዮጵያ የሚቀጥለውን ኮፕ እንድታዘጋጅ በተመረጠችበት በዚህ ታሪካዊ ወቅት ይህንን ኤግዚቢሽን እና እንዲሁም ፎረም ለመክፈት በመታደማችን ሁላችንንም እንኳን ደስ አላችሁ እንኳን ደስ አለን ማለት እፈልጋለሁ። ክቡራትና ክቡራን በሀገራችን ኢትዮጵያ የተሟላ ለውጥ ለማምጣትና ብልጽግናን ለማረጋገጥ ከፍተኛ ርብርብ ላይ እንገኛለን። በዚህ ርብርብም ተስፋ ሰጪ ውጤቶች እየተመዘገቡ ይገኛሉ። ይሁን እንጂ ዓለም አቀፍና ሀገራዊ ገጽታ ያላቸው ዛሬም ተጨማሪ ትግል የሚፈልጉ አንገብጋቢ ጉዳዮች አሉብን። ከነዚህ ውስጥ የአየር ንብረት ለውጥ፣ የከተሞች መጨናነቅና አስተማማኝ የኃይል አቅርቦት ችግር ተጠቃሾች ናቸው። አህጉራችን አፍሪካ ለዓለም አቀፍ የካርቦን ልቀት አነስተኛ አስተዋጽኦ የምታበረክት ሆኖ ሳለ በአየር ንብረት ለውጥ ችግር ግን ከፍተኛ ተጋላጭ ናት። ኢትዮጵያ እንደ ሀገር ይህንን ተጋላጭነት ለመቀነስና ዘላቂ ልማትን ለማረጋገጥ ከጠረጴዛ ተኮር ይልቅ ውጤት ተኮር አካሄድን መርጣለች። አረንጓዴ አሻራ፣ ታዳሽ ኃይልን መጠቀም፣ ላስቲኮችን ከዕቃ መያዣነት መቀነስ፣ በኤሌክትሪክ የሚሰሩ ተሽከርካሪዎችን ማበረታታት፣ ውሃማ አካላትን ከብክለት መከላከል ወዘተ የዚህ ተግባራዊ ምላሽ ፕሮግራሞች ናቸው። በተለያዩ ዓለም አቀፍ የአየር ንብረት መድረኮች የኢትዮጵያ ጽኑ መርህ ከጠረጴዛ ተኮር ወደ ተግባር ተኮር እንቅስቃሴ እንመለስ የሚል ነው። ተግባር ተኮር እንቅስቃሴ የባህልና የአሰራር ለውጥ ይፈልጋል። አንዳንድ ነገሮቻችን ስናስተካክል የምናጣቸው ነገሮች ይኖራሉ።
ከብክነት መቆጠብንና እያሰቡ መኖርን ይፈልጋል። አንዳንድ ሕጎች ሊጠብቁ ይችላሉ። ድምር ውጤቱን ስንመለከት ግን ለአንድ ሀገር ብቻ ሳይሆን ለመላው የዓለም ሕዝብ ደህንነትም የሚተርፍ ነው። ኢትዮጵያ አዲስ ኃይል የሚጠቀሙና በታዳሽ ኃይል የሚንቀሳቀሱ ተሽከርካሪዎችን በማስፋፋት በነዳጅ ላይ ያላትን ጥገኝነት ለመቀነስ እየሰራች ነው። በዚህም የትራንስፖርት ዘርፍ የሚከሰተውን የካርቦን ልቀት እየቀነሰች ትገኛለች። በዘላቂ ትራንስፖርት ላይ ያተኮሩ ውጤቶች የካርቦን ልቀትን ለመግታት ብቻ ሳይሆን ኢትዮጵያን በመላው አፍሪካ በአረንጓዴ ኢንዱስትሪያላዊነት አፈጻጸም ግንባር ቀደም ያደርጋታል። ይህ አውደ ርዕይ የኢትዮጵያን ብክለት ቀናሽ አብዮት የሚያበረታቱ ቴክኖሎጂዎችን ማሳያ አውድ ሆኖ ያገለግላል። ከዚህ በተጨማሪ ፖሊሲ አውጪዎች፣ ባለሀብቶች እና ዜጎች በጋራ እየገነባን ስላለው ዘላቂና ዘመናዊ ትራንስፖርት አገልግሎት ግንዛቤና ልምድ እንዲኖራቸው ያስችላል። በኢትዮጵያ ብክለት ቀናሽ እንቅስቃሴ 2025 አውደ ርዕይና ፎረም ላይ የቀረቡ ቴክኖሎጂዎች፣ የተፈጠሩ ትብብሮችና አጋርነቶች እንዲሁም የተደረጉ የሀሳብ ልውውጦች አፍሪካ በአጠቃላይ ኢትዮጵያ ደግሞ በተለየ ሁኔታ ዘላቂ የትራንስፖርት አብዮትን አንድ እርምጃ ወደፊት ለመውሰድ ፍጹም ዝግጁ መሆናችንን ለዓለም የሚያሳዩ ናቸው። እኛ ስለ አረንጓዴ እድገት የምንጨነቀው ስለ መጪው ትውልድ ስለምንጨነቅ ብቻ ነው። ልጁን የሚወድ ሰው ካለ ዛፍ ይትከል የሚባለው ለዚሁ ነው። የኢትዮጵያ ብልጽግና አረንጓዴ ብልጽግና እንዲሆን እንፈልጋለን። ለዚህ ደግሞ ምሁራን፣ የሚዲያ ሰዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የመንግስትና የግል ተቋማት እንዲሁም የልማት ተባባሪዎቻችንና ሰው የሆነ ሁሉ ተግባራዊ ምላሽ እንዲሰጥ በዚህ ወሳኝ መድረክ ላይ ለማሳሰብ እወዳለሁ። ከነዚህ አንዱ እንቅስቃሴዎቻችንን ሁሉ ብክለትን ሊቀንሱ እንዲችሉ ማድረግ ነው። ይህ ደግሞ ግለሰባዊ ውሳኔና ቆራጥነትን ይበልጥ የሚፈልግ የሰው ልጅ የባህሪ ለውጥ ነው። በአረንጓዴ አሻራ እንዲሁም በታዳሽ ኃይል ግንባታ ላይ አገራችን ግንባር ቀደም ተዋናይ እንድትሆን እንዲሁም ኮፕን እንድታዘጋጅ እነዚህ ሁሉ ጥረቶች የተገኙት በክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥረት እና በእጅ ዛፍ ከመትከል በዘለለ ባላቸው ክትትል ስለሆነ በዚህ አጋጣሚ እሳቸው እንድታመሰግኑልኝ እጠይቃለሁ። በመጨረሻም ዛሬ በዚህ ታላቅና ወሳኝ በሆነ መድረክ ላይ በመገኘት የተሰማኝን ክብርና ደስታ እየገለጽኩ መንግስት ለዚህ ዓላማ ስኬታማነት ሁሌም የመሪነት ሚናውን አጠናክሮ እንደሚቀጥል ለማረጋገጥ እወዳለሁ። በዚሁ ሁለተኛው የኢትዮ ብክለት ቀናሽ እንቅስቃሴ ግሪን ሞቢሊቲ 2025 አውደ ርዕይ እና ፎረም በይፋ መከፈቱን አበስራለሁ። አመሰግናለሁ። የባቡሮቻችን የሀዲድ ላይ ጉዞ አረንጓዴ ጭስ አልባ ነው።